በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚህች ዕለት በነገሥታት መክሲሞስና መክስሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል አገር ነው። ይህንንም ቅዱስ በነገሥታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያንም ጊዜ አስጠርተው ለአማልክት ለምን አሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬና ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስም በቀር ሌላ አላመልክም ብሎ መለሰላቸው። የበርብዮስጦስ ልጅ ንጉሥም ለአማልክቶቼ ብትገዛ በጭፍራዎቼና በመኳንንቶቼ ሁሉ ላይም አለቃ አድርጌ ሾመሃለሁ፣ ብዙ ወርቅና ብርም የከበሩ ልብሶችንም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅህና ብርህ ለጥፋት ይሁን፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባይለ ጸጋና አለቃ ነኝ አለው። ንጉሡም ለአምላክህ ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባሕሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሡም አምላክህን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስ እንደ እኔ ጭፍራ ትሆናለህ፣ የተወደደ መሥዋዕትም ያደርግሃል አለው። ንጉሡም ነገር አታብዛ፣ ብዙ ገንዘብ ሰጥህ ዘንድ ለአማልክቶቼ መሥዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስም ንጉሡን ረገመው፣ ጣዖታቱንም ሰደበ። በዚያንም ጊዜ ንጉሥ ተቆጣ። ልብሱንም እንዲገፉት በትምህርቱም ካመኑ ከአሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ፣ በሌሊትም ወጣ። እንጨቶችንም ሰብስቦ ጣዖቶችን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይም እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉሡም በነገሩ ጊዜ አጽንቶ አሰረውና ልዩ ልዩ በሆነ በጽኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉሥ ለምን አትታዘዝም? ለአማልክቶችስ ለምን አትሰዋም? የከበረ ቴዎድሮስም እኔስ ለረከሱ አማልክት አልሰዋም፣ ለካሃዲ ንጉሥም አልታዘዝም ብሎ መለሰለት። መኮንኑም ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ቅዱስ ገብርኤልን ላከለት። መኮንኑንም ገድሎ ከምድር አዘግታ ሰጠመው። ለከበረ ቴዎድሮስም በእስያ አገር ውስጥ እየተዘዋወረ የጌታ የኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጻዕዳ ፈረስንም ሰጠው። ንጉሡም ይህን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት በትምህርቱም ያመኑትን ሁሉ እንዲገርሉ 100 ፈረሰኞች ወታደሮቹን ላከም። ከሴቶችና ከልጆችም በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣም ደጃፎቹን እንዲዘጉበት አዘዘም። ከዚህም በኋላ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያንም ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙም እንደ ውሃ ሲፈስ ከላም ቆዳ በተሠራ ጅራፍ ገረፉት። ደሙ የነካቸውም ብዙ በሽተኞች ዳኑ። ታምራቱንም ያዩና የሰሙ በጌታችን አመኑ። በዚያችም ቀን 148 ሰዎች ተገደሉ። ሊህን የተገደሉትንም ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያንም ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱንም አቀዝቅዞት የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህም በኋላ ንጉሡ የሚያደርግበትን በአጣ ጊዜ 54 ልጥር የሚመዝን ልጓም አምጥተው አፉን እንዲለግሙት እግሮቹንና እጆቹንም በችንካር ቸንክረው ለአንበሳ እንዲጥሉ ታዘዘም። አንበሳውም እንባውን እያንጠበጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም።
ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውንም ለሚያደርግ ገድሉንም ለሚጽፍ እድል ፈንታውም ከእርሱ ጋር በመንግሥተ ሰማያት ያደርግ ዘንድ ቃል ኪዳንን ሰጠው። ከዚህም በኋላ 200 ሰው ሸክም እንጨት 100 ልጥር ባሮድ 100 ልጥርም የዶሮ ማር 100 ልጥር ነሐስ አመጡ። ከማንደጃውም ጨምረው እጅግ እስከሚግል አነደዱት። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደው እሳት ወረወሩት። ምስክርነቱንም ፈጸመ። የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል ነፍሱን ተቀበሉ። በ3 አክሊላትም አቀዳጁት። ሥጋውንም አውሳቢያ የተባለች የመኮንኑ ሚስት ወሰደች። ዋጋው ብዙ በሆነ ሽቱም ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንም ሰራችለት። ከሥጋውም ታላላቆች ድንቆች ተአምራቱ የተገለጹ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ቴዎድሮስ ፈለጋ ለማሃይማኖት በለንትጋ እንዳይ ኤልያስ ለቤተ አካል ዘላፌ ሕጋ ከማከ አልቦ ምላድሙ ጸጋ መንፈሳዊ ፈረሰ ዘተጼነ በሥጋ። በዚህችም ቀን የቅዱስ ቴዎድሮስ ማኅበር የሆኑ 6304 ሰዎች በሰማዕትነት አረፉ። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ሰላም ለክሙ አማስሳ ወበ10 30 ማኅበራነ ቴዎድሮስ ማር መኩሴ ቴዎድሮስ ጓላ አንበሳ እሚሩ ትክሙ ቤ አሰሳ ታናሲው ሊተ ክቡደ አበሳ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 29 በዚህች ቀን ከመቤታችን ከቅድስት ድንግል ማርያም በሥጋ ለመወለዱ ለክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። በዚህችም ዕለት የአርሞኒ ሀገር ኤጲስቆጶስ የከበረ ቢላካርዮስ በሰማዕትነት አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት